How are you? How your name? What's your name? Ismail. My name is Paul Zafe. What? Paul Zafe. Paul Zafe. What? Umut. ሰላም ሰላም እግዚአብሔር ሰላም ይብዛላችሁ የተወደዳችሁ በአለም ዙሪያ ያላችሁ የኔ ቤተሰቦች እንዴት አላችሁ ደህና ናችሁ ሁሉ ሰላም ደህና ነኝ እግዚአብሔር ይመስገን እኔ አሁን የምገኘው በቱርክ ኢስታንቡል በቅድስት ሶፊያ ቤተ መቅደስ አደባባዮች ላይ ነው ያለሁት ይሄ ከበስተጀርባ የምትመለከቱት የሶፊያ ቤተ መቅደስ ወይም ደግሞ ቅድስት ሶፊያ ቤተ መቅደስ ነው ሀጊያ ሶፊያ ተብሎ የሚታወቀው ማለት ነው ይሄ እዚህ አደባባዩ ደግሞ እጅግ በጣም የሚያምር ቆይ ካለሁኝ ይሄ የሚያምር እንዴት እንደሚያምር ተመልከቱ ይህ በመጀመሪያዎቹ ዘመነ ሰማዕታት ማለትም በመጀመሪያዎቹ ክርስቲያኖች ዘመን ቅድስት ሶፊያ ማለትም እናታችን ቅድስት ሶፊያ እጅግ የምትወደድ ፈሪሃ እግዚአብሔር ያላት የምትወደድ መልካም ሴት እንደነበረች ታሪኳ ይነገራል ስለዚህ ይሄ እንግዲህ በንጉሱ በቆስጠንጢኖስ ዘመነ መንግስት የነበረው በንጉሱ ቆስጠንጢኖስ ዘመነ መንግስት የነበረ ትልቁ ቤተ መቅደስ ነበረ አሁን ግን ያው እንደምታዩት እንግዲህ እስቲ ዙም ላድርግላችሁ አሁን የምታዩት ግን እንትን ሆኗል ምንድነው መስጊድ ሆኗል የምታውቁት መስገጃቸው ነው አሁን ግን መስጊድ ነው መጀመሪያ ግን ቤተ ክርስቲያን እንደነበረ ቤተ መቅደስ የንጉሱ የቆስጠንጢኖስ ቤተ መቅደስ እንደነበረ ታሪክ ይናገራል ማለት ነው ይሄ ሁሉ ነጭ የምታዩት የኛኑ ታሪክ ለማየት በመጀመሪያዎቹ ክርስቲያኖች ዘመን የነበረ በመጀመሪያዎቹ ታሪካችንን ለማየት ታሪካችንን የሚያዩ ክርስቲያኖች እንደሆኑ ለማየት ችያለሁ ማለት ነው ሁላችሁም እንግዲህ ይህንን ስታዩ ምን ያህል ክርስትና በፈተና ውስጥ ያለፈ ሃይማኖት እንደሆነ በክርስትና ሃይማኖት ብዙ ውጣ ውረዶችም እንዳሉ ሆነው ከውጣ ውረዱ መካከል ደግሞ አንዱ ቤተ መቅደሶች ወደ ሌሎች ቤተ እምነቶች መቀየራቸው ሊሆን ይችላል ሌላም ከዚህም የበለጠ ፈተና ሊሆን ስለሚችል በያለንበት ቦታ ራሱ ሆነን ሃይማኖታችንን እንድንጠብቅ አንዱ ትልቁ ማሳያ ነው በተለይ ደግሞ በዚህ ዘመን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንዱ ማሳያ ለምእመናን ደግሞ አንዱ ቤተክርስቲያናችንን ተክተን እንድንጠብቅ የሚያደርገን ምሳሌ ነው ይህ የምትመለከቱት ቤተ መቅደስ ሰኔ 4 ቀን በዚህችም ዕለት በከሃዲው ዲዮቅልጥያኖስ ዘመን ተጋዳይ የሆነች ቅድስት ሶፊያ አንገቷን በመቆረጥ በሰማዕትነት አረፈች እዚህችም ቅድስት ወላጆቿ ክርስቲያኖች ነበሩ በወለዷትም ጊዜ በመልካም አስተዳደግ እግዚአብሔርን በመፍራት የቤተክርስቲያንን መጻሕፍት የአባቶች ሐዋርያትን ሕግና ሥርዓትም እያስተማረው ሳደጓት ከዚህም በኋላ ባደገችም ጊዜ ወላጆቿ ለአንድ መስፍን ሊድሯት ሊያጋቧት ፈለጉ ቅድስቲቱም ይህንን በመንፈስ አውቃ ከተቀመጠችበት ተነስታ ፊቷን ወደ ምስራቅ መልሳ 100 ጊዜ ስግደት ሰገደች ቆማም ለረጅም ጊዜ ጸሎትን ጸለየች ጸሎቷንም በጸሎቷ ውስጥ እንዲህ አለች የክብር ባለቤት የሕያው እግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ሆይ ወደ አንተ ብደርስበት የከበረች የቀናች መንገድህ ለኔ ለባሪያ ለሶፊያ ምራኝ ወደ ጥፋትም የሚወስደው በጠማማ መንገድም እንዳልንከራተት አትተወኝ የሚጠፋውንም ዓለም ያስብ ዘንድ ልቤን አትተው ወላጆቼ በሚከብሩብኝ በረከሰ ሥጋ ፍትወት ውስጥ የኃጢአት ባሪያ ሆኜ እንዳልጠፋ አቤቱ አትተወኝ የከበደ የዓለማዊ ፍላጎት ይሸከም ዘንድ ተሸካሚ አታደርገኝ ቀላልና ልዝብ የሆነ ቀንበርህን ይሸከም ዘንድ ትከሻዬን ዘንበል አድርገው እንጂ ጸሎቷንም ከፈጸመች በኋላ በአልጋዋ ላይ ተቀመጠ ጥቂትም ቆይታ እንዲህ የሚል ሐሳብ መጣባት ተነስቼ በስውር ልውጣ ወደ ሩቅም ሀገር ሄጄ በበረሃ ውስጥ ልዑል እግዚአብሔርን ላገልግል ከዚህም በኋላ ወላጆቿ የሰጧትን የምታገለግላትን ብላቴናዋን ጠራች ወይን አምጥታ እንድታጠጣትም አዘዘቻት ባጠጣቻትም ጊዜ እርሷ ጥቂት ቀምሳ ያመጣችውን ወይን እስኪያልቅ ተጠጣ ዘንድ ብላቴናዋን አዘዘቻት ከስካርም የተነሳ ልቧ በተሰወረ ጊዜ ልብስሽን አምጪ የኔንም ልብስ ውሰጂ አለቻት ሰጣትም የወይን ስካርም አይምሮዋን ነስቷታልና ተኛ አለቻት በላዩም እንቅልፍ ከብዶባት ነበርና በዚያን ጊዜ ያቺ ቅድስት ሶፊያ በስውር ወጣች ከወላጆቿም ማደሪያ የራቀ ነበርና ርቃ በሄደችም ጊዜ በተራራና በዋሻው ውስጥ ሲዘዋወሩ ፈልገው በሃይማኖት ምክንያት ከከሃዲው ዲዮቅልጥያኖስ ፊት የሚሸሹ ሰዎችን አገኘች እናንተ ከወዴት ናችሁ ብላ ጠይቀቻቸው እያንዳንዳቸውም ሀገራቸውን ነገሯት ደግሞ ወዴት ትሄዳላችሁ አለቻቸው እነርሱም ለሃይማኖት ስለ ሃይማኖታችን ከዲዮቅልጥያኖስ የሆነው ሁሉ ነገሯት ይህችም መንገድ
ወደ ዲዮቅልጥያኖስ ታደርሰኛለችን አለቻቸው። አዎን ታደርሳለች አሏት። ከዚያም ጥቂት ተጉዛ ቆማ ረጅም ጸሎትን ጸለየች። ወደ ዲዮቅልጥያኖስም ደርሳ ክብር ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን የምታመልከው ክርስቲያን እንደሆነች በፊቱ ታመነች። ዲዮቅልጥያኖስም የክብር ባለቤት የሆነ ክርስቶስ ስም በሰማ ጊዜ ቁጣ ተመላ። ወደ እርሱም እንዲያቀርቧት አዘዘ። በቀረበችም ጊዜ ለአጵሎን ስገጂ አላት። የሰውም እጅ ለሰራው ለረከሱ አጋንንት ማደሪያ ለሆነው ለዚህ አልሰግድም አለችው። ይህንንም ከእርሷ በሰማ ጊዜ እጅግ ተቆጣ። ከብረትም የተሰራ ጅራፍ እንዲገርፏትም አዘዘ። ሁለተኛም በአንገቷ ከባድ ድንጋይ አስረው ስጋዋ ተቆራርጦ እስኪወድቅ ድረስ በከተማው ጥርጊያ እንዲጎትቷት አዘዘ። ይህንንም አድርገው ወደ ወህኒ አስገቧት። በማግስቱም ያመጧት ዘንድ አዘዘ። በወጣችም ጊዜ በክፉ አሟሟት እንዲገሏት ለአጵሎን ሰዊ አላት። እርሷም ክፉ ሞትስ ለአንተ ነው፣ በፈጣሪ ዘንድ ሕይወት ነውና አለችው። እርሱም ከገደልኩሽ በኋላ ተነስተሽ ትመላለሻለሽን አላት። የኔን ተወና ለአንተስ የደይን ትንሣኤ አለህ አለችው። ይህንንም በሰማ ጊዜ አጥንቶቿ ሁሉ እስኪሰበሩ በብረት በትሮች እንዲደበድቧት አዘዘ። ይህንንም ሁሉ አደረገባት። ዳግመኛም በብረት አልጋ ላይ አስተኝተው ከበታች እሳት እንዲያነዱባት አዘዘ። ቀኑ በመሸ ጊዜ ወደ ወህኒ እንዲያስገቧት አዘዘ። በዚያም ሌሊት የመላእክት አለቃ ቅዱስ ገብርኤል መጥቶ ገላዋን በዳበሳት ጊዜ ዳነች። በማግስቱም ያመጧት ዘንድ አዘዘ። እርሷም ምን ሕመም እንዳልተሰማት ሆና በእግሯም መጣች። በመታጠቢያም ቤት ታጥባ ቀጥ ብላ የወጣች ትመስል ነበር። ንጉሱም ደህንነቷን አይቶ አደነቀ። የዚች ክርስቲያን ሴት የሰራዩዋን ጽናት ልይ፣ ትላንት በእሳት አቃጥለናት ነበር፣ ዛሬ ድናለች አለ። እርሷም ስራዬስ አላውቅም፣ ነገር ግን ፈጣሪ ስራዬን የሚሽር ነው አለችው። በኋላ እሺ ያድናት ዘንድ ሊሸነግላት ጀመረ። እምቢ አለችው። እምቢ ባለችውም ጊዜ ራሷን በሰይፍ ይቆርጧት ዘንድ አዘዘ። ሊቆርጧትም ይዘዋት ሲሄዱ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ተገለጸላትና ብዙ ቃል ኪዳን ሰጣት። የማይታበል ቃሉን መታሰቢያሽን የሚያደርገውን በስምሽም የሚፈጸመውን የገድልሽንም መጽሐፍ የሚጽፈውን ሁሉ እቀበለዋለሁ፣ መንግሥተ ሰማያትንም አወርሰዋለሁ አለ። ከዚህም በኋላ አንገቷ በሰይፍ ቆረጡት። በጌታችንም ዘንድ የድል አክሊልን ተቀበለች። ለእግዚአብሔር ክብር ምስጋና ይሁን። እኛንም በጸሎቷ ይማረን። ጸሎቷ በረከቷ ከሁላችን ጋር ይሁን ለዘላለሙ አሜን። እንደዚህ አይነት ሃይማኖታዊና አዳዲስ የሆኑ ስራዎች እንዲደርሷችሁ ይህንን ዩቲዩብ ሰብስክራይብ በማድረግ የደወል ምልክቷን በመጫን ሼር በማድረግ የራሳችሁን ሐሳብ በዚህ ኮሜንት ስር በማስቀመጥ ኦርቶዶክሳዊ ክርስቲያናዊ ግዴታችሁን ትወጡ ዘንድ በአክብሮት ጠየቅኳችሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ቱርክ ኢስታንቡል፣ በአሁን ስሟ ቱርክ ኢስታንቡል፣ በቀደመ ስሟ ደግሞ ቁስጥንጥንያ ወይም ኮንስታንቲናፕል ቁስጥንጥንያ የቅድስት ሶፊያ ቤተ መቅደስ ፊት ለፊት ባሉ አደባባዮች ላይ